ስለዚህ አቋራጭ መንገዶችን አትጠቀሙ። የጉበት ስብ ስላለብኝ እሱን ለማጥፋት ብዬ ጠጣው የሆነ ነገር ጠጣው። በየሰፈራችን በየመንገዳችን ያልታመመ ሰው የለም ማለት ነው። ትልቁ ነገር መታመሙን አያውቅም። ቢኮዝ ሐኪም ቤት ሲሄድ ስኳር ደህና ነህ ነው የሚባለው፣ ግፊት ደህና ነው የሚባለው። ማንም ቦርጭ በሽታ ነው ብሎ ዙም አድርጎ የሚያሳየው ሰው የለም። ዛስዋይ እኮ እሱ እኮ ስኳርም የለበትም እኮ ኮሌስትሮሉም ደህና ነው እኮ ግፊትም የለበትም፣ ግን ስትሮክ መታው። ኧረ አያችሁ፣ ያቺ ድስት ከተጣደች ለረጅም ዓመት ቆይታለች። ኦኬ እንግዲህ ስትሮክ ያቺ ድስት የመገንፈሏ የመጨረሻ ኢንድ ምናያት ነገር ናት እንጂ ሃርት አታክ ኢንድ ኦርጋን ዳሜጅ መጨረሻ ላይ የሚመጣው እንጂ ድስቷ ከተጣደች ቆይታለች ማለት ነው። ማይኖራቸው ጡንቻ እየማዋሸሸ በመምጣቱ መጨረሻ ላይ ለረጅም ዓመታት ይሄን እያደረግን ስለምንቀጥል ኃይል ሰጪ ምግቦችን ሰውነት ደግሞ በተፈጥሮ ሴቭ ያደርጋቸዋል። ምክንያቱም ሌላ ጊዜ ችግር ቢመጣ ብሎ ነው የሚያስበው ሰውነታችን። የትኛውን ኃይል ሰጪ ምግቦችን ስቶር ያደርጋል። ፕሮሰሱ ውስጥ ጉበት ላይ ስብ የሚጠራቀመው መጨረሻ ላይ ነው። መጀመሪያ ቆዳ ላይ ስብ እየተጠራቀመ ሰብኩታኔስ ፋት የሚባለው እየሞላ ዘን ይሄ ከሞላ በኋላ ሆዳችን ውስጥ ቦርጭ በሚባለው በተለምዶ ኦርጋኖች ዙሪያ ላይ ቪዝራ የምንለው ላይ ነው ስቶር የሚያደርገው። ቪዝራ ኦርጋኖች ዙሪያ፣ ጉበት ዙሪያ፣ ጣፊያ ዙሪያ፣ ኩላሊት ዙሪያ፣ ልብ ዙሪያ፣ ኢቭን ሳምባ ዙሪያ ሁለመና ኦርጋኖች ዙሪያ ላይ ነው ስብ የሚጠራቀመው። ዘን ያ ዲፖ ከሞላ በኋላ ሁለተኛው ዲፖ ከሞላ በኋላ ነው ጉበት ላይ ስቶር የሚያደርገው። ጉበታችሁ ላይ ስብ አለ ከተባላችሁ ያችን እንደ ሲግናል ውሰዷት። ኦኬ አሃ ጉበቴ ላይ ስብ መጣ፣ ግልጽ ነው። ብዙ ስብ ሰውነቴ ውስጥ ተጠራቅመዋል ማለት ነው። ኦኬ ብዙ ስብ ሰውነቴ ውስጥ ተጠራቅመዋል ማለት ነው። ጡንቻዬ በጣም ሟሿል ማለት ነው። ጉበታችሁ ስብ አለባችሁ የተባሉ ሰዎች ብዙ ዜና በአንዴ የምትሰሙት። እሺ ብዙ ዜና እንዴት ትሰማላችሁ? ዜና እንደው በሕክምና ባይነገራችሁ እንኳን ጉበት ስብ ላይ አለባችሁ ስትባሉ አላስተዋላችሁም እንጂ ብዙ ነገራችሁ እየተለወጠ ነበር። እንቅልፋችሁ እየተዛባ ነው። ቶሎ ይርባችኋል። ክሬቭ ታደርጋላችሁ። ኤነርጂ የላችሁም፣ ይደክማችኋል። አንሰማም ብዙ ጊዜ እነዚህን የሰውነት የጩኸት አናዳምጥም እንጂ ብዙ ነገር ከውስጥ እየሆነ ነበር። ከጎን ያለ ፋት ማለት ነው። እዚህ አካባቢ ከጎን ያለ ፋት ማለት ነው። እና ወንድ ሆኖ ጡት አለው፣ ትልቅ ጡት አለው። ያልመገበችውን ሰውነት በስፖርት በዋና እያለች ጂም እያለች ስታሰቃይ እንደነበር ፊቷ ላይ ይናገራል። እና ጀስት እንደው ዶንት መንገዱ ቀላል ነው። እቺም ቪዲዮ ብቻ ዛሬ እንደው ያወራዋትን ቪዲዮ ቁጭ ብሎ በስርዓት የሰማ ሰው ቀላል ነው። ላይፍ ስታይሉን መቀየር፣ ምግቡን መቀየር ይከብደዋል ብዬ አላስብም። የእኛ ፕሮግራም ሜታቦሊክ ሄልዝ ላይ ፎከስ እንደሚያደርግ ይታወቃል። ከዚያ ወጣ ያሉ እሳቤዎች ላይ ብዙም ፎከስ አናደርግም። ዛሬም ሮንግ ላይፍ ስታይል በመከተል ጤናማ ያልሆነ አመጋገብ፣ ጤናን የሚያቃውሱ ከፍተኛ ኃይል ሰጪ መጠጦችን፣ ጣፋጮችን በመመገብ በመጠጣት ከሚመጡ ህመሞች ውስጥ አንዱ የሆነውንና በየሶሻል ሚዲያው ቫይራል ሆኖ ከሚነሱ ዲስከስ ከሚደረጉ ህመሞች ውስጥ አንዱ የጉበት ፋት ነውና ስለ ጉበት ፋት አንዳንድ ነገር ላውራችሁ እፈልጋለሁ። አቋራጭ መንገዶችን አትፈልጉ ነው የሚለው አርስቱ። አቋራጭ መንገዶችን አትፈልጉ ብዬ ያልኩትም ብዙዎች አቋራጭ መንገዶች ስለማይሰሩ ነው። መጀመሪያ የአንድን ችግር መፍትሄ አንደርስታንድ ማድረግ ሞክሩ። መፍትሄውም ከዚያው ውስጥ ይገኛል። ብዙ ጊዜ የኦፊሳችን ላይ ሰዎች ሲመጡ የጉበት ስብ ነበረብኝ፣
የጉበት ስብ ለማጥፋት ብዬ የሚጠጡ ነገሮችን ስሞካክር ነበር፣ ግን ለውጥ አላመጣልኝም። ብዙ ሞክሬያለሁ ብሎ ይመጣሉ። ይሄም የሚሆነው ሰዎች አቋራጭ መንገድን በቀላሉ የሚፈጸሙ መንገዶችን ስለሚወዱ ስለሚመርጡ ነው። ስለዚህ አቋራጭ መንገዶችን አትጠቀሙ። ብዙ ጊዜ ከዚህ በፊት በነበረኝ የሜዲካል ፕራክቲስ በተለይ ኦሮሚያ ላይ ለረዥም ጊዜ እሰራ በነበረበት አካባቢ ላይ የወፍ በሽታ አለብኝ፣ የጉበት በሽታ አለብኝ፣ የሌሊት ወፍ ሸንታብኝ ነው የሚል እሳቤ በአካባቢው ላይ በብዛት ስለሚንጸባረቅ ሰዎች ብዙ ምንነታቸው ያልተረጋገጡ መድኃኒቶችን ወይ ደግሞ መጠጦችን ይጠጣሉ። ብዙዎች በሽታው ከመጀመሪያው ነው በሽታው እንዳለ በሕክምና ሳይረጋገጥ ጉበት አለብኝ፣ ወፍ በሽታ አለብኝ፣ የሌሊት ወፍ ሸንታብኛለች በሚል እሳቤ ብዙ ሀርባል ነገሮችን ትራዲሽናል ነገሮችን ይጠጣሉ፣ ከመጠን በላይ ይወስዳሉ። ጤነኛ የነበረውን ጉበታቸውን ታመው ይመጣሉ። አዲስ አበባ ላይም እስኪገርመን ድረስ ኦፊስ ላይ በብዛት እንደዚህ አይነት ነገሮችን እያየን ነው። ኤግዛክትሊ ሰዎች ምን እንደሚጠጡ ማወቅ አንችልም፣ ግን የጉበት ስብ ስላለብኝ እሱን ለማጥፋት ብዬ ጠጣሁ፣ የሆነ ነገር ጠጣሁ፣ በጭማቂ መልክ ጠጣሁ። ሄጄ ስታይ ምንም ለውጥ የለም ተባልኩኝ ብሎ ይነግሩናል። እና ፕሊዝ እንደዚህ አይነት ነገሮችን አቁሙ። ከዚህ በፊት በተደጋጋሚ በሰራናቸው የዩቲዩብም የቲክቶክም ላይ ስናወራ ጉበታችን ላይ ፈጽሞ ስብ መቀመጥ የለበትም። ጉበታችን ንጹህ ስትራክቸር ነው ያለው። ከጊዜ በኋላ ግን ከፍተኛ ኃይል ሰጪ ምግቦችን ስለምንመገብ ከፍተኛ በኢትዮጵያውያን አመጋገብ ብንወስድ ከፍተኛ እንጀራ ከከፍተኛ ወጥ፣ ዘይት፣ ቅቤ ተቀላቅሎ በብዛት ስለምንወስድ በተለይ ከተማ አካባቢ ላይ እዛው ላይ ከፍተኛ የሆኑ ለስላሳ መጠጦችን፣ ጁሶችን ስለምንወስድ፣ ጠጅ ስለምንጠጣ፣ ማር በተደጋጋሚ ለጤና ቆንጆ ነው እየተባለ በብዛት ስለምንወስድ፣ በብርዝ መልክ እያደረግን ሁሉ ስለምንጠጣ፣ በዚያው ልክ ደግሞ የምግባችን የፕሮቲን መጠን አነስተኛ በመሆኑ ሲደመር የጡንቻ ግንዛቤ ስላለንና ሰውነታችንን ጡንቻችንን ስለማንገነባ የበላናቸው ኃይል ሰጪ ምግቦች መሄጃ ስለማይኖራቸው ጡንቻ እየማዋሸሸ በመምጣቱ መጨረሻ ላይ ለረጅም ዓመታት ይሄኑ እያደረግን ስለምንቀጥል ኃይል ሰጪ ምግቦችን ሰውነት ደግሞ በተፈጥሮ ሴቭ ያደርጋቸዋል። ምክንያቱም ሌላ ጊዜ ችግር ቢመጣ ብሎ ነው የሚያስበው ሰውነታችን። የትኛውን ኃይል ሰጪ ምግቦችን ስቶር ያደርጋል፣ ያስቀምጣል። ሰውነት ትርፍ ኃይል ሰጪ ምግቦችን የሚያስቀምጠው በስብ መልክ ነው። ሌላኛው በስኳር መልክ ያስቀምጣል፣ በግላይኮጂን መልክ ያስቀምጣል፣ በካርቦሃይድሬት መልክ ያስቀምጣል። ሰውነታችን በግላይኮጂን መልክ ትንሽ ነው የሚያስቀምጠው። 1 ኪሎ ግራም እንኳን የማይሞላ መጠን ነው የሚያስቀምጠው። ጡንቻችን ላይ 300 ግራም አካባቢ፣ 400 ግራም አካባቢ፣ ጉበታችን ላይ 100 ግራም። በጠቅላላው ትርፍ ኃይል በካርቦሃይድሬት መልክ ግማሽ ኪሎ እንኳን የማይሞላ መጠን ነው ሰውነታችን ላይ የሚቀመጠው። ከዚያ ውጭ ያለው በሙሉ የሚቀመጠው በስብ መልክ ነው። አንድ ሰው በስብ መልክ ብዙ ኪሎ ግራም ማስቀመጥ ይችላል። 30 ኪሎ ግራም፣ 40 ኪሎ ግራም፣ 50 ኪሎ ግራም።
60 ኪሎ ግራም 70 ኪሎ ግራም ትርፍ ፋት የያዙ ሰዎች ሁሉ በኦፊስ ደረጃ አይተናል። እና ትርፍ ፋትን ሰዎች ስቶር ያደርጋሉ። ይሄ ትርፍ ፋት ትርፍ ስብ ሴፍ የሆኑ ተፈጥሯዊ የስብ ማስቀመጫ ሳይቶች ሰውነት ትርፍ ምግብን የሚያስቀምጥባቸው ዲፖዎች እየቀነሱ እየሞሉ ስለሚመጣ መጨረሻ ላይ ኦርጋኖች ውስጥ የሰውነታችን ኦርጋኖች ውስጥ ስቶር ያደርጋል። ስለዚህ ከሰውነታችን ኦርጋኖች ውስጥ አንዱ ጉበት በመሆኑ ጉበትም ውስጥ ስብ በዚያም ባልኳችሁ መንገድ ነው ስቶር የሚያደርገው ማለት ነው። በተደጋጋሚ ከዚህ በፊትም እንዳወራ ነው ጉበት ላይ ብቻ ሳይሆን ስብ ሁሉም ኦርጋን ላይ ነው የሚቀመጠው። ጡንቻ ውስጥ ስብ ይሞላል፣ ኩላሊት ውስጥ ስብ ይሞላል፣ ኩላሊት ዙሪያዋ ላይ ስብ ይሞላል፣ አንጀት ዙሪያው ላይ ስብ ይሞላል፣ ልብ ዙሪያ ላይ ስብ ይሞላል፣ የልብ ጡንቻ ግድግዳ ውስጥ ስብ ይሞላል፣ ጣፊያ ውስጥ ይሞላል፣ ምላስ ውስጥ ይሞላል። ስብ የማይገባበት ቦታ የለም ማለት ነው። ጉበት ውስጥ ያለውም ስብ የዚሁ የኢነርጂ ቶክሲሲቲ አካል ነው። የከፍተኛ ኃይል ሰጪ ምግቦች ሰውነት ውስጥ ለረጅም ጊዜ በመቀመጥ ምክንያት ስቶርድ በመሆን በመጠራቀም ምክንያት የመጣ ነው ማለት ነው። መንገዱ በዚህ ብቻ ነው እያልኳችሁ አይደለም። ማጆሪቲው በአብዛኛው መንገዱ ይኸው ነው ማለት ነው። ስለዚህ መንገዱ ምንድን ነው? ኢንሱሊን ሬዚስታንስ ነው፣ መፋፋት ነው፣ መወፈር ነው፣ ሮንግ ላይፍ ስታይል ነው፣ ጡንቻችን እየመነመነ በመምጣቱ ነው። በተቃራኒው ደግሞ ከፍተኛ ኃይል ሰጪ ምግቦችን እየበላን የሰውነታችን ስቶሬጅ ዲፖ የማስቀመጫ ልቦቻችን እያለቀ በመምጣቱ መጨረሻ ላይ ጉበት ላይ ስብ ስቶር አደረገ። አስቡ እንግዲህ በዚህ መልክ መሄጃ አጥቶ በጣም ብዙ ኪሎግራም ስብ ሰውነታችን ውስጥ ተጠራቅሞ እያለ ይሄንን በሚጠጡ ያንኑ ምግብ እየበላን እንግዲህ አስቡ፣ ያንኑ ምግብ እየበላን ያንኑ በፊት የምንጠጣቸውን ነገሮች እየጠጣን ኤክሰርሳይዝ ሳናደርግ ጡንቻችንን ሳንገነባ በተለያየ መንገድ በሶሻል ሚዲያ ላይ የሚሰራጩትን ነገሮች እየጠጣን አንዳንዶቻችንም ምናልባትም ለጤና ጎጂ የሆኑ ነገሮችን እየጠጣን ለጉበት ስብ እየተባለ ሌላ አደጋ እንዳይመጣ ጥንቃቄ ማድረግ ይጠይቃል ማለት ነው። አሁን ካልኳችሁ መንገድ ውጭ ደግሞ ሌሎች መንገዶችም ሊኖሩ ይችላሉ። ጉበት ላይ ስብ እንዲቀመጥ የሚያደርጉ ሌሎች መንገዶችም ሊኖሩ ይችላሉ። ለምሳሌ ጣፋጭ ምግቦች፣ ጣፋጭ መጠጦች፣ ሃይ ፍሩክቶስ ኮርን ሲራፕ የሚባል ነገር በጣም ጣፋጭ ምግቦች ብዙ ጊዜ የሚሰሩት ከዚያ ነው። ያንን በብዛት አብዝቶ በመመገብ ፍሩክቶስ ሰውነታችን ውስጥ ከጉበት ውጭ ሌሎች ሴሎች አይጠቀሙበትም፣ ሜታቦላይዝ አያደርጉትም። ቀጥታ እነዚህ ጉበትን ላይ ቀጥታ ቅድም ካልኳችሁ መንገድ ውጭ ስቶሬጅ ሊያመጡ ይችላሉ። አልኮል ይሄን ሊያመጣ ይችላሉ። የተለያዩ ቫይራል ኢንፌክሽኖች ይሄን ሊያመጡ ይችላሉ። አንዳንድ መድኃኒቶች ይሄንን ሊያመጡ ይችላሉ። ሌላም የተለያዩ መንገዶች ሊኖሩ ይችላሉ። መንስኤያቸው የሚታወቁ ሌሎችን እነሱን ማንሳት ነው። ለምሳሌ ከከፍተኛ የሚጠጡ ጣፋጭ ሃይ ፍሩክቶስ ኮርን ሲራፕ ብለን ካልናቸው ጋር የተያዙ ከሆነ እነዛን ጣፋጭ የሚጠጡ ነገሮችን ማቆም፣ መቀነስ። ከፍተኛ ማር የምንጠቀም ከሆነ፣ ብርዝ የምንጠቀም ከሆነ፣ ጠጅ የምንወስድ ከሆነ እነሱን ማቆም። አልኮል የምንጠጣ ከሆነ ማቆም። ቫይራል ሄፓታይቲስ ካለ እነሱንም ሕክምና ማግኘት። ኦኬ ሊፖዲስትሮፊ ምናምን አይነት ኢሹዎች ካሉ እነሱንም ሃንድል ማድረግ ማኔጅ ማድረግ እና ሌሎች መንስኤያቸው የሚታወቁ ካሉ መንስኤያቸውን አውቀን እነሱ ነገሮች ሕክምና ማግኘት፣ በባለሙያ ድጋፍ ማግኘት አንዱ መንገድ ነው። ከመፋፋት ጋር በአብዛኛው ማህበረሰብ ውስጥ ቅድም ባልኳችሁ መንገድ ኃይል መሄጃ አጥቶ ስቶር ካረገ ደግሞ መፍትሄው ሁልጊዜም እንደምናወራው ላይፍ ስታይል መቀየር ነው። ምንድነው ላይፍ ስታይል መቀየር? ትልቁ ነገር እነዚያን ፕሮሰስድ የሆኑ ከዱቄት የሚሰሩ ከፍተኛ ዘይት፣ ቅቤ ያለባቸው ምግቦች ኮምፕሊትሊ ለማስወገድ መሞከር፣ የምግቦቻችሁን የፕሮቲን ፐርሰንት ከፍ ማድረግ፣
ከጎን ከካርቦሃይድሬትም ኳሊቲ ካርቦሃይድሬቶች ላይ ፎከስ ማድረግ፣ ምግብ ላይ የሚጨመሩ ፋቶችን መቀነስ፣ ዘን ኤክሰርሳይዝ መጀመር፣ ጡንቻ ለመገንባት መሞከር። ቀስ እያለ ጡንቻ እየተገነባ ሲመጣ ስብ እየቀነሰ ይመጣል። ስብ እየቀነሰ የሚመጣው እጅግ ደስ የሚለው ደግሞ ስብ መቀነስ ሲጀምር መጀመሪያ የሚቀንሰው ከጉበት ውስጥ ነው። ኦኬ ፕሮሰሱ ውስጥ ጉበት ላይ ስብ የሚጠራቀመው መጨረሻ ላይ ነው። መጀመሪያ ቆዳ ላይ ስብ እየተጠራቀመ ሰብኩታኔስ ፋት የሚባለው እየሞላ ዘን ይሄ ከሞላ በኋላ ሆዳችን ውስጥ ቦርጭ በሚባለው በተለምዶ ኦርጋኖች ዙሪያ ላይ ቪዝራ የምንለው ላይ ነው ስቶር የሚያደርገው። ቪዝራ ኦርጋኖች ዙሪያ፣ ጉበት ዙሪያ፣ ጣፊያ ዙሪያ፣ ኩላሊት ዙሪያ፣ ልብ ዙሪያ፣ ኢቭን ሳምባ ዙሪያ ሁለመና ኦርጋኖች ዙሪያ ላይ ነው ስብ የሚጠራቀመው። ዘን ያ ዲፖ ከሞላ በኋላ ሁለተኛው ዲፖ ከሞላ በኋላ ነው ጉበት ላይ ስቶር የሚያደርገው። ልክ ሲቀንስ ደግሞ ቅድም ባልኳችሁ መንገድ ምግባችሁን አሻሽላችሁ ኤክሰርሳይሳችሁን አሻሽላችሁ ስብ መቀነስ ሲጀምር የመጀመሪያ የሚጸዳው ጉበታችሁ ነው። ደስ የሚለው ነገር እና የራይት በሆነ መንገድ ጉበት ስብ ማጥፋት እጅግ ፈጣን ነው። ገና ቦርጫችሁ ብዙም ሳያልቅ አስቀድሞ ጉበት ውስጥ ያለው ስብ ነው የሚቀንሰውና ይሄ ደስ የሚል ዜና ይመስለኛል። መንገዱ ይሄው ሆኖ ሳለ እውነት ለመናገር የማውራችሁ መንገድ የማያስርብ መንገድ ሆኖ ሳለ ሁለመናችሁን የሚያድስ መንገድ ሆኖ ሳለ አቋራጭ መንገድ አትፈልጉ። ፕሊዝ አቋራጭ መንገድ አትፈልጉ። አይ ሆፕ ይሄ ግልጽ ይመስለኛል። ይሄ ሳይሆን ሲቀር አንድ ስብ ብቻውን ጉበት ላይ ያለ ስብ የጉበትን ኢንፍሌምድ እንዲሆን ያደርጋል። እየቆየ ሲሄድ ደግሞ የጉበት ፋይብሮሲስ ያመጣል። ጉበት መጨረሻ ላይ የጉበት ሴሎች ኢንፍሌምድ ይሆናሉ። እነዚያ የጉበት ሴሎች እየተጎዱ ፋይብረስ በሆነ ነገር ኖርማል ባልሆነ ቲሹ ይሞላሉ። መጨረሻ ላይ የጉበት ሲሮሲስ የጉበት መድከም ሊመጣ ይችላል። ባስ ስልም ደግሞ አለፍ ስልም የጉበት ካንሰር ሁሉ ሊያመጣ ይችላል ማለት ነውና የጉበት ስብን እንደ ቀላል ነገር ማየት የለባችሁም። ሌላው ነገር ደግሞ ሁልጊዜም እንደምለው የጉበት ስብ ካለ ስኳር ደጃችሁ ላይ ነው ማለት ነው። ወይም ስኳራችሁ ቦርደር ላይ ሆኗል ወይንም ደግሞ ሙሉ በሙሉ ስኳር ከፍ ብሎ ዲያቤቲክም ሆናችኋል ማለት ነውና አያይዙ። ሁልጊዜ ነገሮችን አያይዙ። ጉበታችሁ ላይ ስብ አለ ከተባላችሁ ያችን እንደ ሲግናል ውሰዷት። ጉበቴ ላይ ስብ መጣ፣ ግልጽ ነው። ብዙ ስብ ሰውነቴ ውስጥ ተጠራቅመዋል ማለት ነው። ብዙ ስብ ሰውነቴ ውስጥ ተጠራቅመዋል ማለት ነው። ጡንቻዬ በጣም ሟሿል ማለት ነው። ኢንሱሊን ሬዚስታንት ነኝ ማለት ነው። ከፍተኛ ኢንሱሊን ሆርሞን እያመነጨው ነው ማለት ነው። ሃይፐር ኢንሱሊኒሚያ የምንለው ማለት ብዙ ኢንሱሊን ሆርሞን ማምጨት ትክክል አይደለም። ይሄ ሲሆን ስኳር እየመጣ ነው ማለት ነው። እያንዳንዱ ደም ስሮቼ አደጋ ላይ ናቸው ማለት ነው። ኢንፍሌምድ እየሆኑ ነው ማለት ነው። ሀርት አታክ የሚባለው ደጄ ላይ ነው ማለት ነው። ስትሮክ እየመጣ ነው ማለት ነው። አቅሜ እያነሰ ነው ማለት ነው። እድሜ እያጠረ ነው ማለት ነው። እርጅና እየፈጠነ ነው ማለት ነው። ይሄ ነገር ቀጥታ የጉበት ችግር ሳይሆን በህይወቴ የመጣ ነገር ነው ብላችሁ ማሰብ ስትጀምሩ ስዕላችሁን ከጉበት ታነሱና ከፍ አድርጋችሁ ማሰብ ትጀምራላችሁ ማለት ነው። እና በዚያ መልክ አንደርስታንድ አድርጉ። ለዚያ ነው ቢኮዝ ከውስጣችሁ መታመማችሁን የሚገልጸው ነገር የምትሰሙ ዜና የጉበት ዜና ብቻ አይሆንም። ጉበት ላይ ስብ አለ። ግፊታችሁም ከፍ ብሏል፣ ቦርደር ላይ ነው፣ ትንሽ ከፍ እያለ ነው። ግፊትም ስኳርም ቦርደር ላይ ነው፣ ከፍ እያለ ነው። ኮሌስትሮልም ከፍ ብሏል። ኤችዲኤል የሚባለው ዝቅ ብሏል። ትራይግሊሰራይድ የሚባለውም ከፍ ብሏል። ምናልባትም አድቫንስ ሊፒድ ቴስት ብናይ ደግሞ እነዚህ የሊፒድ ፓርቲክሎች የሚባሉት ደግሞ አብኖርማል እየሆኑ ነው። አፖቢ የሚባል ምርመራ ብንታይ ኖሮ ደግሞ እንደዚህ እነሱም አፖቢ የሚባለው ምርመራ ከፍ እያለ ነው ማለት ነው። አድቫንስ ቴስቶችም ከዛም ከፍ ብሎ ለምሳሌ የልብ ደም ስሮቻችሁን ቼክ ተደርጋችሁ ቢሆን ምናልባትም የጉበት ስብ አለባችሁ የተባላችሁ ጊዜ ኦልሬዲ ፕላክ ወይም ደግሞ የልብ ደም ስር እየጠበበ ሁሉ ሊሆን ይችላል። ኮሮነሪ ካልሽየም ስኮር ምናልባት ታይታችሁ ከሆነ ወይ ሲቲ አንጂኦግራፊ ታይታችሁ ከሆነ
ወይ ሲቲ አንጂኦግራፊ ሶፍትዌር ያንን ፕላኩን ሶፍት ነው ሃርድ ነው በሚለው ሶፍትዌር ቼክ ተደርጋችሁ ቢሆን ወይ ደግሞ በኤአይ አሁን ደግሞ እያንዳንዱን አናላይዝ በሚያደርግ ኤአይ ብታይ እናንተ ጉበታችሁ ላይ ብቻ ፎከስ ስታደርጉ ምናልባትም ልባችሁ ላይ ያሉ ደም ስሮች እየጠበቡ ወይ ደግሞ ካሮቲድ አርተሪ ወደ ብሬን እየሄደ ያለው አርተሪ ኦልሬዲ ብሎክ እያደረገ እየጠበበ ፕላትፎርም እያደረገ ሊሆን ይችላል። ኦኬ ይያያዛል። ለዚያ ነው ጉበታችሁ ስብ አለባችሁ የተባሉ ሰዎች ብዙ ዜና በአንዴ የምትሰሙት። እሺ ብዙ ዜና እንዴት ትሰማላችሁ? ዜና እንደው በሕክምና ባይነገራችሁ እንኳን ጉበት ስብ ላይ አለባችሁ ስትባሉ አላስተዋላችሁም እንጂ ብዙ ነገራችሁ እየተለወጠ ነበር። እንቅልፋችሁ እየተዛባ ነው። ቶሎ ቶሎ ይርባችኋል። ኦኬ ክሬቭ ታደርጋላችሁ። ኤነርጂ የላችሁም፣ ይደክማችኋል። አንሰማም ብዙ ጊዜ እነዚህን የሰውነት የጩኸት አናዳምጥም እንጂ ብዙ ነገር ከውስጥ እየሆነ ነበርና ጀስት አንድ ነገር ብቻ አትውሰዱ። እኔ ጉበት ስብ ብቻ አይደለም የሆነ ነገር ስነገራችሁ ኦኬ የሆነ ነገር ስነገራችሁ ከፍ አድርጋችሁ አስቡ። ለምሳሌ ብዙ ጊዜ የምናያቸው ሰዎች በቃ ይመጣሉ፣ ደህና ነኝ አምፋይን ምናምን በቃ ስኳሬ ትንሽ ሄሞግሎቢን ኤዋንሲ የ3 ወር ስኳር 6.1 ሆናለች ወይም ደግሞ 5.9 ሆኗል፣ ሌላ ነገር ደህና ነኝ ነው የሚሉት። ቆም ብለን ረጅም ጊዜ ወስደን ዙም አድርገን ለእናንተም እንደምለው ዙም አድርጌ ያሳያቸዋለሁ። ለረጅም ጊዜ እንደታመሙ መታመም የጀመሩት የመጀመሪያ ቦርጭ መሆኗን መቼ ነው የመጀመሪያ ቦርጭ የመጣው? ምናልባት ከ10 ዓመት በፊት። ከዛ ጊዜ ጀምሮ ሰውነት ጭንቀት ላይ እንደሆነ ብዙ ሆርሞኖች ሲዛቡ እንደነበር ያቺ ሄሞግሎቢን ኤዋንሲ እንግዲህ ስኳር መድኃኒት የሚያስወስድ ደረጃ አይደለም እየተባለ በየ3 ወሩ በየ6 ወሩ ሄዶ ምንም ነገር ሳይቀይሩ ላይፍ ስታይል ሳይቀይሩ ምግብ ሳይቀይሩ ቁጥሩ ከፍ እስኪል ብቻ መጠበቅ ዋጋ ሊያስከፍል እንደሚችል ኢቭን በዛ በፕሪዲያቤቲክ ስቴጅ ላይ ሆነው የአይን ኢንጁሪ ወይም አይን ላይ ሬቲና ላይ ያለው ኢንጁሪ ኦልሬዲ ኦንጎይንግ እንደሆነ ሀፕን እያደረገ እንደሆነ የአይን ጉዳት በአንድ ቀን እንደማይመጣ ረዥም ጊዜ መወፈር መፋፋት ከተጀመረበት ጊዜ ሮንግ ላይፍ ስታይል ከተጀመረበት ጊዜ ምክንያቱም ብዙ ሰዎች በዛ መንገድ ነው የሚመጡት ከዛ ጊዜ የጀመረ ስለመሆኑ ነርቭ ላይ ያለው ኢንጁሪ የስኳር ሕክምና ከጀመራችሁበት ቀን ሳይሆን የሚቆጠረው በፊት ወደኋላ ሄዳችሁ መፋፋት ከጀመራችሁበት ጊዜ ጀምሮ ነርቮች ላይ ደም ስሮች ላይ ቅድም እንዳልኳችሁ አይን ላይ ኩላሊት ላይ ልብ ላይ ሁሉ ነገር ወደኋላ የተጀመረ ታሪክ መሆኑን ሰዎች አንደርስታንድ እንዲያደርጉ ለማድረግ እንጥራለን። ይሄን ሁሉ የምናደርገው መንስኤውን ከተረዳችሁ መፍትሄውም ቀላል ስለመሆኑ ነው። ሌላው እንድታሰምሩበት የምፈልገው ነገር ሕክምና መድኃኒቶችን መውሰድ እና ላይፍ ስታይልን መቀየር አብሮ የሚሄዱ ነገሮች መሆናቸውንም አንደርስታንድ አድርጉ። ምክንያቱም ሰዎች ልክ ምግብ እንደቀየሩ ወደ መድኃኒት ስለማቆም ያሉ ሰዎች አሉና እንደሱ አይደለም። ከሁሉም ከሚከታተሏችሁ ሐኪሞች ጋር ክሊርሊ እያደረጋችሁ ያላችሁን ነገር አሳውቋቸው። ኤክሰርሳይዝ ጀምሬያለሁ፣ ስፖርት ጀምሬያለሁ፣ ከትሬነር ጋር ስፖርት ጀምሬያለሁ፣ ምግብ ቀይሬያለሁ። ይሄንን ስትነግሯቸው ሐኪሞቹም ይረዳሉ። ስለሚረዱ በየጊዜው የሚፈጠሩ ነገሮችንም በተለይ መድኃኒት ላይ ያለውንም ነገር ጋይዳንስ ይሰጧችኋል ማለት ነው እና በዚያ መልክ አንደርስታንድ አድርጉ። አይ ሆፕ ቆንጆ ጊዜ ነበረን ብዬ አስባለሁ። ቲክቶክ ላይ 6000 ላይክ ነው ያየሁት። በሉ ከዚህ በኋላ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። ትናንትና የእኛ ቲክቶክ 189 ላይ ምንም ለውጥ የለውም ብያችሁ ነበር። ትናንት ላይቭ ላይ ብዙ ሰው ኮፒ ሊንክ አድርጋችኋል ይመስለኛል። ዛሬ 19100 ገብቷል። ቴንክ ዩ በጣም። ስለዚህ ፕሊዝ እቺን ፌቨር ስሩልን። ይሄ ፕሮግራም እንዳይቋረጥ የምትፈልጉ ከሆነ እኛም ኢንከሬጅ ሆነን እንድንሰራ የምትፈልጉ ከሆነ በቃ ማድረግ የሚገባችሁን አድርጉ። ኦኬ ላይክ ማድረግ፣ ኮፒ ሊንክ ማድረግ፣ ሼር ማድረግ፣ ጓደኞቻችሁ ጋር መላክ። ኦኬ ይሄን ፕሮግራም እንዲከተሉ ለሌሎች ለጓደኞቻቸው ሼር እንዲያደርጉ አድርጉ። ዩቲዩብ ላይ 144 ሰው ይታየኛል። 144 ሰው በጣም ብዙ ነው፣ ግን ላይክ ያደረገው 43 ሰው ብቻ ነው ላይክ ያደረገው። የዩቲዩብ ፕላትፎርም አንዴ ነው ላይክ የምታደርጉት። ስትገቡ ላይክ ያላደረጋችሁ ሰዎች ፕሊዝ ላይክ አድርጉ፣ ላይክ አድርጉ። የእኛም ፕሮግራም የሚከታተሉ ሰዎች ሁልጊዜ የምላለው ሰብስክራይብ አላረጋችሁም፣ ፕሊዝ ሰብስክራይብ አድርጉ።
አንድ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ደግሞ የደውል ምልክቷን መጫናችሁን አትርሱ። ቤሏን የደውል ምልክቷን መጫናችሁን አትርሱ። ያ ሲሆን ምንም ቪዲዮ ሲለቅ ቶሎ ኖቲፊኬሽን ይመጣላችኋል ማለት ነው። ይሄ አይ ሆፕ እጅግ ቆንጆ መረጃ ነው ብዬ አስባለሁ። አይ ቲንክ የሆነ ግንዛቤ ያገኛችሁ ይመስለኛል። አሁን ሜታቦሊክ ሄልዝ ምን እንደሆነ እየገባችሁ ነው። ለምንድን ነው ሜታቦሊክ ሄልዝ ብለን የሜታቦሊዝም ጤና ብለን የምናወራው? ምንድን ነው እሱን የተለየ የሚያደርጉ ብላችሁ ካላችሁ ሁለመናችሁ ከእሱ ጋር የተወሰነ ነው። ነገያችሁ የሚወሰነው ዛሬ ባላችሁት የሜታቦሊክ ሄልዝ ነው። ምን ማለት ነው? ቀለል ስናደርግ ዛሬ ምንም ቦርጭ ሳይኖራችሁ ፊት ከሆናችሁ፣ የወገባችሁ ልኬት ከቁመታችሁ በታች ከሆነ፣ ኮሌስትሮላችሁ ፐርፌክት ከሆነ፣ ትራይግሊሰራይድ ከ100 በታች ከሆነ፣ ኤችዲኤል ከ40-50 በላይ ከሆነ፣ ስኳራችሁ ሶስት ስኳራችሁ ከ5.7 በታች ከሆነ፣ የየቀን ስኳራችሁ ከ100 በታች ከሆነ ነገያችሁ ላይ ሰርታችኋል ማለት ነው። የምሬን ነው የምነግራችሁ። ይሄ ነው ኦኬ። ይሄ ሜታቦሊካሊ ሄልዚ መሆን፣ ፊት መሆን ስትሮንግ እንደሆናችሁን የሚያሳየው፣ ጠንካራ መሆናችሁን የሚያሳየው። ጠንካራ የሆነ ሰው አሁን ካልኳችሁ ከሜታቦሊክ ዲስፈንክሽን ጋር ከሚያያዙ በሽታዎች ጋር ብቻ ሳይሆን በሌላ በማንኛውም ነገር የመታመም የመሞት እድሉ አነስተኛ መሆኑን ግንዛቤ አግኙ። መሰረት ነው። በቃ ሜታቦሊካሊ ሄልዚ መሆን መሰረት ነው። ይሄን ያልገባው ሰው ትልቅዬ ዛሬ ምሳ ከፊት ለፊቴ ቁጭ ብሎ ስብላ እንደነበረው ሰውዬ ቅርታ እንግዲህ እንደሱ አይነት ሰውዬ ትልቅዬ ቦርጭ ተሸክሞ ሄዶ ደህንነት ይሰማዋል። በቃ ደህንነት ይሰማዋል። ኬክ ሁሉ ብድግ አድርጎ እንግዲህ ኢንጆይ ሲያደርግ ነበር። እናገራለሁ። እኔ እንግዲህ ምንም ጥያቄ የለውም። አውቆኝም ሊሆን ይችላል። አሁንም ይህም ፕሮግራም እየሰማ ሊሆን ይችላል። ባለፈው ሜቢ ይህም ፕሮግራም ሁልጊዜ የምትከታተሉ ሰዎች ታስታውሳላችሁና ወክ ሳደርግ 86 ሰዎች አካባቢ ቆጠርኩ። ቦርጫም ሰዎች በብዛት ወንዶች ናቸው። ከዚያ ውስጥ አንዱ ፈረንጅ ነው። አንደኛውን ግን አውቀዋለሁ፣ በአካል ማውቀው ሰው ነው ብዬ አወራኋችሁና አይ ቲንክ ትላንትና ተገናኘንና የዛን ቀን እኮ ሳይ ነበር እንደዚህ 86 ሰዎች ምናምን ብለህ ስታወራ ምናምን አለኝ። ሰምተሃል አልኩት። ፕሮግራሙ በትክክል ሰምተሃል? አዎ። አንድ ማውቀው ሰው አለ በዛ መሃል ብዬ ነበርና ያ ሰው አንተ ነህ አልኩት። እንዴት አየኸኝ አለ። እኔ ቢሮ እዚህ ቦሌ ዲኤች ገዳ ቢሮ ልገባ ስል ከፊት ለፊቴ እየሄደ ነበር። እሱ ቀጥታ አለፈ ከቢሮ ወደፊት፣ እኔ ወደ ቢሮ ታጠፍኩኝና ከኋላ ነበር። እኔ ከሱ ኋላ ነበርኩና እዚህ ላቭ ሃንድልስ የሚባል ነገር አለው። ላቭ ሃንድልስ ልክ ሴቶች ላይ በተለምዶ ሞባይል የሚባል ሜቢ ታውቁታል። ሞባይል ታውቃላችሁ? እስኪ የምታውቁ አንድ ቁጥር ጻፉልኝ። ሴቶች ሞባይል ይሉታል ወይ አይ ቲንክ ወንዶችም እንደዛ ያለው ቋንቋ ብዙ ጊዜ ሴቶች ላይ ነው የምሰማውና ከጎን ያለ ፋት ማለት ነው። እዚህ አካባቢ ከጎን ያለ ፋት ማለት ነውና ወንድ ሆኖ ጡት አለው፣ ትልቅ ጡት አለው። ከጎኑ ደግሞ ይሄን አለው። ከጎኑ እንዲህ ከኋላው ነው ያየሁት። ከኋላው አይቼ ነው ያወቅኩትና እንዲህ ጋር የተሰበሰበ ላቭ ሃንድልስ አለውና ተሳሳቅን። የኔ ጉድ ነው እንዲህ ያለኝ ፈጽሞ እኔ ነኝ ብዬ አላሰብኩም ማለትና በዛ ላለፍክም አልኩት። በዲኤች ገዳ የሳልፍ ያለው ከነ ሰዓቱ አወራን፣ ከነለበሰው ልብስ ጋር አወራን። ጥቁር ቲሸርት ነው የለበሰውና ስንሳሳቅ ነበር። ኤኒዌይ እውነት ለመናገር መቁጠር አያስፈልግም። በየሰፈራችን በየመንገዳችን ያልታመመ ሰው የለም ማለት ነው። ትልቁ ነገር መታመሙን አያውቅም። ቢኮዝ ሐኪም ቤት ሲሄድ ስኳር ደህና ነህ ነው የሚባለው፣ ግፊት ደህና ነው የሚባለው። ማንም ቦርጭ በሽታ ነው ብሎ ዙም አድርጎ የሚያሳየው ሰው የለም። ዛሰዋይ እኮ እሱ እኮ ስኳርም የለበትም እኮ ኮሌስትሮሉም ደህና ነው እኮ ግፊትም የለበትም፣ ግን ስትሮክ መታው። ኧረ አያችሁ፣ ያቺ ድስት ከተጣደች ለረዥም ዓመት ቆይታለች። ኦኬ እንግዲህ ስትሮክ ያቺ ድስት የመገንፈሏ የመጨረሻ ኢንድ የምናያት ነገር ናት እንጂ ሃርት አታክ ኢንድ ኦርጋን ዳሜጅ መጨረሻ ላይ የሚመጣው እንጂ ድስቷ ከተጣደች ቆይታለች ማለት ነው። ሰውየው ላይፍ ስታይሉን እስካላስተካከለ ድረስ፣ ሰውየው አመጋገቡን
ሙቭመንቱን፣ እንቅልፉን፣ ስትሬሱን መስል ቢልዲንግ ላይ እስካልሰራ ድረስ ምንም ጥያቄ የለውም ማለት ነው። ሜታቦሊክ ሄልዝ ክሪቲካል ነው። እውነት ለመናገር ዝም ብላችሁ ከዚህ በኋላ ስትሄዱ እንግዲህ ትረዱኛላችሁ። ዝም ብላችሁ ቦርጭ ያላቸውን ሰዎች አስተውሉ። በእርግጥ ያው ብዙዎቻችን ቦርጭ ውስጡ እኛ ጋም አለ። የራሳችሁን ጭምር ቆም ብላችሁ አስቡ። ቦርጭ ለማጥፋት መንገዱ ፈጽሞ መራብ አይደለም። መንገዱ ትንሽ ትንሽ መብላት አይደለም። መንገዱ ስፖርት ቤት ገብቶ ጂም ቤት ገብቶ ምንም ምግብ ሳይቀይሩ ማሽን ላይ እየሮጡ መሰቃየት አይደለም። ወይንም ደግሞ ምግብ ሳይቀይሩ የዋና ከፍሎ በቀን 2 ጊዜ 3 ጊዜ ዋና ቤት እየሄዱ መዋኘትም አይደለም። ዛሬ ገርጂ ላይ አንድ ክሊያንት ነበረችን የመጣች 53 ኪሎ ግራም ፋት አላት። 53 ኪሎ ግራም ፋት ነው ያላት። እድሜዋም እንዳጋጣሚ 53 ዓመቷ ነው። በቃ ምግብ ያልሞከርኩት የለም፣ ምግብም እጠነቀቃለሁ፣ በጣም ዋኛለሁ፣ ስፖርት ሰራለሁ ያላለች ነገር የለም። እንግዲህ አይሆን ፕሮግራሙንም እየሰማሽ ከሆነ ፈን ነው፣ እንዲህ ነው የምንማማረው። እና ስትታይ እውነት ለመናገር ታሳዝናለች። ሙከራዋ በጣም የሚገርም ነው። ስትሞክር ነበር፣ ግን ሰውነቷ እጅግ በጣም ስጨነቅ እንደነበረ፣ በሮንግ ምግብ ራሷን ትጎዳ እንደነበር፣ ያልመገበችውን ሰውነት በስፖርት በዋና እያለች ጂም እያለች ስታሰቃይ እንደነበር ፊቷ ላይ ይናገራል። እና ጀስት እንደው ዶንት መንገዱ ቀላል ነው። እቺም ቪዲዮ ብቻ ዛሬ እንደው ያወራዋትን ቪዲዮ ቁጭ ብሎ በስርዓት የሰማ ሰው ቀላል ነው። ላይፍ ስታይሉን መቀየር፣ ምግቡን መቀየር ይከብደዋል ብዬ አላስብም።